አይታችኋታል። ከዚህ በፊት እህቴ ላይ ስንት ነገር ሊደርስ እንደነበረ በእኔ ምክንያት እኔን ለመበቀል እህቴን ሊያጠቋት እንደነበረ በተደጋጋሚ ጊዜ አይታችሁ። ይህ ደግሞ ቆሻሻ፣ እንደዚህ አይነትም ቆሻሻ ሰው አለ። ለእህቱ እንኳን የተደላደለ ኑሮን በቤት ልጅ ነገርን የሚፈልግ ሰው፣ ከእርሱን መሙላት የሚፈልግ ሰው፣ በጥቅም አእምሮ የታወቀና አይኑ የታወረ ሰው ድረስ አብራችሁኝ ሆኑ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ የደወሏን ምልክት በመጫንና ኦል የሚለው ላይ በማድረግ ቪዲዮ በለቀቁ ቁጥር ወዲያውኑ ኖቲፊኬሽን ለእናንተ ይደርሳል። ከዛ ባሻገር ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው ልታደርሱልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። ዛሬ ደግሞ ትንሽ የቆየ ሰው ያበበ ጉዳይ ነው የመጣሁት ዛሬ። እንግዲህ በመጀመሪያ አበበ ከሐኪም ቤት ወጥቷል። ከወጣ በኋላ እንግዲህ ቀጥታ ወደ ልዑል ቤት ነው የሄደው። ልዑል ቤት ከሄደ በኋላስ ምን ተፈጠረ የሚለውን የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው አዳምጡ። ቪዲዮ ስትጀምር ሁላችሁም በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንግዲህ በመጀመሪያ በስንት ቀን ዛሬ እንግዲህ ያው መውጣት አለብህ ተብሎ በግድ ማለት ነው፣ ተጎትቶ ማለት ትችላላችሁ። አበበ ወጥቷል። ግን ከወጣ በኋላ እኔ ልዑል ቤት መሄዱ ብዙም ደስ አላለኝም። ልዑል እንግዲህ ከማን እናቱ ሚስት የተባለችው እንግዲህ የሱ ሚስቶች ብዙ ናቸው። እንደ አማራጭ መጥቶለት ነበር እኛ ጋር ይሁን እስከሚሻሉ ተብሎ፣ ግን ደግሞ ወንጀለኛ ስለሆነ ግዴታ እኔ ጋር መሆን አለበት ለጥያቄ ይፈለጋል ብሎ እንግዲህ አንድ ዶርም ሰጥቶ እዛው የሚንከባከቡ ሰዎች እንትን ብሎለት ልዑል ጎን አድርጎታል ማለት ነው። ግን ደግሞ ለልዑል የሚያሰገው ነገር ያለ ይመስለኛል። ለደህንነቱ ማራቅ ነበረበት ማለት ከእናቱ ቤት ወይ ከሚስቱ ቤት ይሄድ ሳይሆን ራቅ ማድረግ ወይም በህግ ከለላ ማስቀመጥ ይችል ነበር። ልዑል ቤት ከተቀመጠ ለልዑል ከባድ እንትን ነው የሚሆንበት። እዚህ በፊትም አብልቶ አጠጥቶ ነው አይታችኋል። እሱን ከርቶ የጠፋውና አሁን እንኳን መጥፋት አይጠፋም፣ እግሩ ትንሽ መራመድ ስለማይችል። ግን ደግሞ እሱ ደግሞ በስልክ ነው ሁሉንም ነገር የሚጨርሰው እና ለልዑል ትንሽ የሚያስፈራ ነገር ያለ ይመስለኛል። ልዑል ደግሞ እንግዲህ ያው ታውቃላችሁ ሰሞኑን በኤልሳ ጉዳይ እንትን ስላለ ብዙም ስላበበ እንትን የለውም። ብቻ ይውጣ ተብሎት ይደወልልን ነው ሐኪም ቤት ሂዶ እንግዲህ ቤቱ ይዞት የመጣው ማለት ነው። ያው አሁን እንኳን ደህና ነው፣ ግን ለምን እንደሆነ እንደማይታሰር ባላቅም በእግሩ ምክንያት ይመስለኛል እንጂ ጤናው ደህና ነው። እግሩ መራመድ ስለማይችል ብቻ መሰለኝ። እና ልዑል ደግሞ አሁን ትንሽ ስህተት ሰርቷል። አንደኛ ነገር ከሱ ዶርሙ እንግዲህ አንድ እንትን ነው ከሱ አጠገብ ማስቀመጥ የለበትም ብዬ ነው የማስበው። ከዚህ በፊት እንዴት ጎድቶት እንደሄደ እያወቀ አሁንም በድጋሚ አበበ እግሩ አይራመድም እና አይጎዳኝም ማለት ዘበት ነው። ምክንያቱም እሱ በሰው ነው ሰውን የሚጎዳ እንጂ ራሱ አቅም የለውም። በፊትም በሰው ነው እንዲጠፋ ያገዙት እና አሁንስ ምን አይነት ዋስትና አለው? አሁንም እኮ መጥተው በመኪና ይዘውት ቢሄዱ ምንም እንትን አይለውም። ልዑል አሁን ሰሞኑን በኤልሳ እንትን ስራ በልጁ ህፃኑን እየፈለገ ብዙም እረፍት የለውም። አብዛኛው እሱ ጋር ደግሞ ተቀጥረው የሚሰሩ የሚያግዙት ልጆች ብር ነው የሚገዛቸው። የሆነ ደጎስ ያለ ብር ከተሰጣቸው ያለ ምንም እንትን አሁንም ሊያስመለጡት ይችላሉ። አበበን ብር ከተሰጣቸው ማናቸውም ቢሆን እያየን ነው። ልዑልንም ሊያስገድሉት ነበር እንኳን አይደለም ሰው ለማስመለጥ ይቅርና እና ከተሰጠው ማናቸውም እምቢ አይሉም፣ እሺ ነው የሚሉት። እና ልዑል አሁን በድጋሚ ስህተት ሰርቷል ብዬ ነው የማስበው። እንግዲህ ምንም ልናረግ አንችልም። እኛ ተናግረን ነበር ከዚህ በፊትም ሊወጣ ነው ሲባል አንተ ቤት እንዳያርፍ ሌላ ጋር ወይ ሌላ ራቅ ያለ እንትን ምናምን እያልነው ነበር። ግን እንግዲህ እሱም
አላቅም ብቻ ትኩረት ማድረግ ያለባቸው አሁን እነ አቤል ሌሎች ሰዎች አበበን በደንብ እንትን ማለት ያለባቸው እነሱ ናቸው። ልዑል ኦልሬዲ ከነሱ ወጥቶ የራሱን የኤልሳን ጉዳይ ነው እየሰራ ያለው። ግን ከቤት ውስጥ ካስቀመጠ ድረስ ሁሉ ነገር የሚደርስበት ጉዳት ወይ የሆነ ነገር ቢከሰት ልዑል ነው ተጎጁ። ስለዚህ እነዚህኞቹ ደግሞ ሌላውን እንትን ተውተው አበበን እንትን እስከሚል ድረስ እስከሚፈረድበት ድረስ መከታተል ብንትን ቢሉ አሪፍ ነው። ልጆች ቀጥረናል እሱ ይጠብቀዋል ብለው ትተው ከሄዱ በቃ ነገር ሁሉ አለቀ። እንደገና በአዲስ ደግሞ ሌላ ፍለጋ እንደ ጉልበታቸው ራሱ አያሳዝናቸውም ወገን? እውነት እኔ እኮ ለእነሱ ተሳቀቅኩ። ሰው ያመጣል መልሶ ሲጠፋ፣ አሁንም እንደዛ። አረ በስመ አብ ይደክማል በጣም ሲበዛ በጣም ይደክማል፣ ያሰለቻል። አበበ ድሮም እያሾፈ ነው። አሁንም እድሉን አመቻችቶ እንደምንም አድርጎ ነገሩን ሁሉ ልዑልም እሱም እዛ እንደሌለ ሲያቅ አመቻችቶ ነው የሚጠፋበት። ታያላችሁ። አስቴር ምን አለች ትላላችሁ? አሁን በቅርብ ቀን ታዩታላችሁ። አበበ ጠፋ ብለው ካልመጡ እኔ ልጆቹን አላምናቸውም። የእውነት እንደዚህ ሰው ጠብቁ ተብለው ትተው የሚሄዱት ልጆች፣ አረ በመድኃኒዓለም እነሱ ገንዘብ ከተሰጣቸው ምንም ችግር የለባቸውም። ከተያዝንም ተያዝ ከታሰርንም ታሰር ከዛ እንወጣለን ብለው ስለሚያስቡ የሚያስበልጡ ሁልጊዜ ገንዘቡን ነው። እና ልዑልን ብቻ ምንም ነገር አያደርጉት። እንግዲህ የራሳቸው ጉዳይ ነው። ዋናው ከሐኪም ቤት መውጣቱ ነው። ስንት ታማሚ በሞላበት እንትን እሱ እያሸፈ አንዴ እንትን አንዴ ምን እያለ 2 ወር እኮ ሞላው ወገን። እውነት 2 ወር አልሞላውም። አበበ ሞላዋል፣ እርግጠኛ ነኝ በቀላሉ 2 ወር እንደዛ ይሆነዋል። እየተጫወተባችሁ እናቱ እኔ ጋር ይሁን እኔን ታምነኛለህ ልጄ፣ ምንም አይነት ነገር እንትን ቢል ከኔ እንትን አይልም። እውነቱን ለአንተ እነግርሃለሁ፣ ምንም አይነት ምስጢር የሚባል ነገር የለም ብላ ልዑል ለመነችው። የአበበ እናት ምንም ቢሆን ልጄ ነው፣ ታሟል፣ እንክብካቤ ያስፈልገዋል፣ እኔ ጋር ይሁን ሲባል አይ እንደዛ አይቻልም፣ ግዴታ እንትን ስለሚፈልገው ቅጣቱን መቀበል አለበት፣ እኔ ጋር ነው መሆን ያለበት ብሎ እንግዲህ ልዑል ሚስቱም እንደዛው ሚስቱ ጋር እንኳን መሄድም የለበትም። ትንሽ እኔ እናቱን ስለማምናት ነው እናቱ ጋር ቢሆን ልዑል እንዳይጎዳ በማለት እና ያው ወንጀለኛ ስለሆነ ምንም ማድረግ አይቻልም። እና ልዑልም እንግዲህ ደህና ሰው ቀጥሮ አሁንም አመለጠ የሚለው ሰው እንዳይቀጥር ብቻ እንጂ አረ ለሱ ደህንነት አስቡ። እዛ ከቤቱ አንድ ጎን ተኝተው እንዲህ ስንት ነገር አለ ወገን። እንኳን አበበ ማለት ማናቸውንም ቢያገኝ እንትን የሚል ሰው ነው። በተለይ አቤል እንደዚህ ለዚህ ሁሉ ያበቃ አቤል አልኩኝ፣ ሶሪ ሚኪን በተለይ ቢያገኙ ጊዜ እናንትን ቢያገኝ አይምረውም። ምክንያቱም በሱ ምክንያት ነው እንግዲህ እንደዚህ ሆነ እያለ ሚኪን በጣም ነው እንትን የሚልበት። ያው ሚኪን በደንብ ራሱን እየተከታተለ እየጠበቀ ነው እንግዲህ ከእግዚአብሔር ጋር። እስካሁን ደህና ነው። ከአሁን በኋላ ደግሞ ፈጣሪ ያውቃል። እነሱ ሲጀመር ያው ሚኪም እንግዲህ በእህቱ ምክንያት
ጊዜ የለውም። ሁሉም ነገር የሚያሳልፈው ከእህቱ ጋር ነው። እነ ልዑልን እነ እንትና ምናምን የሚባል ማገዝ የሚባል ነገር ካቆመ ስንት ጊዜው። ከእስር ቤት ከወጣ ጀምሮ ትኩረቱ ሙሉ እህቱ ጋር ነው። ከዛ ውጭ ምንም ነገር እየሰራ አይደለም። ያው ራሱንም መጠበቅ አለበት። ብዙ ሰዎች ያሳድዱታል፣ ያበበ ሰዎች ወንድማችን በአንተ ምክንያት ነው እግሩን ያጣው እያሉ ብዙ ነገሮች ቴክስትም ምንም ብሏል። እንግዲህ እሱም እየደወሉም በቴሌግራም ብዙም ሰው እንደሚያስጨንቀው ነው እየተናገረ የነበረው ባለፈው ሚኪ እና ትንሽ የምፈራለት ሚኪን ነው። ከዛ ደግሞ ልዑልን ያው ብቻ እግዚአብሔር ይጠብቃቸው። አሁን ከወጣ በኋላ በጣም ነው እኔ የፈራሁት የእውነት። አበበ ከእንትን ወጣ ከሐኪም ቤት ወጣ ሲሉ ስሰማ ልዑል ጋ ነው ሲሉኝ በመድኃኒዓለም እኔ ግን ምንም መታረጉ አትችሉም። ምን ማድረግ ይቻላል? እንግዲህ ፈጣሪ ይጠብቃቸው። ከባድ ነው በጣም የእውነት። አንዳንዴ ግን አስባችኋል ልማችሁት የማታውቁት ነገር በአንዴ በአበበ ምክንያት ስንት ነገር ተበላሸበት። ልዑል ራሱ ስራው አበበ የተባለ ሰውዬ ከመጣ ቀን ጀምሮ ብዙም ጥሩ ነገር የለም። በቃ ሁሉን ነገር ነው ያበላሸባቸው። እንግዲህ እግዚአብሔር ይጠብቃቸው ወንድሞቻችን። ሌላ ምንም ማለት አልችልም። እስካሁን ድረስ ብዙ ነገር ተወጥተዋል። ካሁን በኋላ ደግሞ ያለው ነገር ራሳቸው መጠበቅ አለባቸው። ሰው ማመን የለባቸውም። በጣም ይሄ በተለይ እነሱ ጋር አብረው የሚሰሩ ከጀርባ አብዛኞቻቸው አሉ እኮ በጣም እንትኖችም አሉ፣ ለምንም ነገር የማይታለሉ። አንዳንዶች ደግሞ በገንዘብ ብር ከተሰጣቸው እንደዚህ እናድርግ እንዲህ ከተባሉ የሚስማሙም አሉ። እና ምፈራለት ለልዑል እነሱን ነው። እና እግዚአብሔር ይጠብቃቸው። እንግዲህ እስካሁን ድረስ ሰላም ናቸው። ካሁን በኋላም እንግዲህ ፈጣሪ ያውቃል። እና ጋይዝ እናንተስ ምን ትላላችሁ? በዚህ እንትን ላይ ልዑል አበበን ቤቱ በማስገባቱ ትክክል አድርጓል ወይስ ስህተት ነው? እስኪ ምን ትላላችሁ በዚህ ሀሳብ ላይ? እንደኔ ትልቅ ጥፋት ነው ያጠፋው ብዬ ነው የማስበው። ለራሱ ለደህንነቱ ሲባል ልጆች አሉ ይጠብቃሉ የሚባል ነገር የለም። እሱ ጋር የሚሰሩ ልጆች አብዛኞች ማለት እችላለሁ በጣም ብር የሚገዛቸው ልጆች ናቸው። የሆነ ነገርም ከሱ ከሰሙ እንደዚህ አድርግ እንደዚህ ሲባሉ ብር እሰጥሃለሁ ሲባሉ እሺ ብለው የሚስማሙ ልጆች ናቸው። እንግዲህ እስካሁን ድረስ እያያችሁ ነው እናንተ የልዑል ጋር የሚሰሩ ልጆች ከስንት አንድ ታማኝ ከተገኘ ነው በቃ። ስንቱ የድሮዎቹ ልጆች እኮ አይደሉም የእውነት ሲቀየሩ እና ከማን ጋር ተማምናችሁ እንደምትሰሩ ከባድ ነው። እና በዚህ እንትን ደግሞ ልዑል ቤቱ ሲያስገባ ደግሞ ማንን አምኖ ነው? እሱ ደግሞ ሙሉ ሰዓቱን የሚያሳልፈው የኤልሳ ላይ ነው፣ የኤልሳ ልጅ በመፈለግ። አሁን ደግሞ እንደዚህ ነገር እንትን ሲል ደግሞ ትንሽ ከባድ ነው። ብቻ እስኪ እናያለን ጋይዝ ምን እንደሚፈጠር። እንግዲህ ልዑላችን ፈጣሪ ጠብቅህ እያላችሁ ለወንድማችን ጸሎት አድርጉለት። ለሚኪም አሁን ላይ ትንሽ ሚኪንም እፈራለታለሁ። አበበ ከሱ ከወጣ በኋላ ሚኪም እንግዲህ እግዚአብሔር ይጠብቀው። በተቻለው አቅም ራሱን መጠበቅ አለበት ከሰዎች። ያው በእህቱ ምክንያት ብዙም እንትን እያለ ወጣ እያለ አይደለም፣ ግን ደግሞ ያው እንግዲህ ባሉበት እግዚአብሔር ይጠብቃችሁ። ሌላ ምንም ማለት አንችልም። እስካሁን ድረስ ብዙ ነገሮች ሰርተዋል። አበበ ከመጣ በኋላ ብዙ ነገሮች ተበላሽተዋል።
ስራቸው ሁሉ ነው ያበላሽባቸው። እና እንግዲህ እግዚአብሔር ይጠብቃችሁ ሁላችሁንም ወንድሞቻችን። እናንተስ ምን ትላላችሁ በዚህ አስተያየት? አቤል ልዑል ትክክል አድርጓል ወይስ ተሳስቷል ቤቱ በማስገባቱ? ልጆች አይታመኑም። ያው በኤልሳ ልጅ አዲስ ነገር አለ ወይ ስትሉኝ ነበረ። እንግዲህ ለሕፃኑ ልጅ ምንም እስካሁን ድረስ የሰማሁት ነገር የለም። ባለፈው የአያት ነው የሚባለው የአባቱ እናት ቤት ነው ተብሎ ሂዶ እዛም አላገኘም። ብቻ ልጁ ሲወጣ ሲገባ እሱን እየተከታተለ ነው ልዑል። አዲስ ነገር ሲኖር ደግሞ እኔም እነግራችኋለሁ። ለማንኛውም እንግዲህ የአበበን ጉዳይ ልነግራችሁ ነው። እስካሁን ሌላ ነገር ምንም የሰማሁት ነገር የለም። እንግዲህ ባላችሁበት ሰላማችሁ ይብዛ። ቪዲዮ ላይክ በማድረግ ተባበሩን ፕሊዝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። 20,000 እናስገባው ጋይዝ። እስኪ ተለተሎ በሉ ተለተሎ፣ የእውነት አድርጉ፣ ሰብስክራይብ አድርጉ። በተረፈ ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ሀገራችሁ ኢትዮጵያን ሰላም ፍቅር ያምጣልኝ። ያንን ለምታበረታቱኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። ከልብ ነው የማመሰግናችሁ። ባላችሁበት ሰላማችሁ ይብዛልኝ እላችኋለሁ። ባይ ባይ።